ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። ዝርዝር መረጃውን ይዘናል። መንግስት የአቶ ልደቱን ንብረት ማገዱ ተሰምቷል። የአቶ ልደቱ አያሌውን ጨምሮ የሀብታሙ አያሌውና የዘመድኩን በቀለ ቤት ማገዱን መንግስት አስታወቀ። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ሚያዝያ 7 2017 ዓ.ም ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። መንግስት በተጨማሪም በላሊበላ ከተማ የሚገኝን የፖለቲከኛ አቶ ልደቱ አያሌው ቤት አግጃለሁ ብሏል። የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል። የቤተሰብ አባላት ሾዴ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት የቀድሞ ከፍተኛ አመራር በመከላከያ ሰራዊት መገደልን ተከትሎ ከቡድኑ ከተው መንግስትን የተቀላቀሉ የቡድን ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ተናግረዋል። በዝርዝር መረጃችን እንመለስበታለን። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም አስጠነቀቀ። በዝርዝር መረጃችን እንመለስበታለን። ከውጭ ዜና ዩናይትድ ስቴትስ ሴናተር የትራምፕን የታሪፍ ፖሊሲ ግርግርና ሙስና ሲሉ ተቃውመዋል። በዚህ መረጃ ላይ እና የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንን አስመልክቶ አንድ አነጋጋሪ ሕግ አጽድቋል። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ ከጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።